ሰላም እንዴት ናችሁ? ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኧረ ይህንን ጉድ ስሙ። የሆነ የሚቃጠል ነገር አለ፣ ጭስ በጭስ የሆነ ነገር። እንዳደነግጡ ብቻ ስሙ። ኦኬ፣ እንኳን ደስ አላችሁ ጴንጤዎች። ኦርቶዶክስ የሆናችሁ ይህ ቪዲዮ የመለከታችሁም ሁላችሁም ይህን ቪዲዮ ስክሮል አድርጉት። ኦርቶዶክሶች ንቁት። ጴንጤዎች ግን ይህን ቪዲዮ በደንብ ኮፒ ሊንክ ሼር አድርጉት። እንኳን ደስ አላችሁ። ራሔል ጌቱ ጴንጤ ሆናለች። በለቅሶ ሸለቆ ሲደርስልኝ ጠላቴን ሲዋጋልኝ ጨለማዬን ሲያበራልኝ ሄዷን የሚያሳይና ጌታ ኢየሱስን እንደ ግል አዳኙ አድርጋ ወንድማችን እንዳያችሁት ነው። ለ40 ዓመት ሙሉ በምድር ላይ ሲኖር ጭንቅላቱን ያልተጠቀመ ሰው ነው። የሆነ ሰው አምልጠው ወደ ኢየሱስ ከመጣ እንዴት እንደምናደድ እንዴት እንደሚበሳጭ አያችኋል። እዛው በዘፈን በዳንከራ በጨለማ ማል እንዲቀመጥ ነው የሚፈልገው። እሱን ይዞ የሚነዳ ጋንት ይሄንን ነው የሚፈልገው። ያያ ዘልደታ እኔም ብሎክ አድርጎ እንደ ልቡ ነው የሚያወራው። አይገርም? ይሄ ፌር ነው? ፌር አይደለም። አይዶን ለምን እንደሚፈራኝ አላውቅም። እኔ እውነቱን ስለምናገር እኮ ነው። ብዙ ሰዎች እኔም ብሎክ የሚያደርጉኝ እውነቷን ስለምነግራቸው ነው። የእውነቴን ነው የምላችሁ። ኤኒዌይ ችግር የለውም ያያ ዘልደታ። ነገር ግን አንድ ነገር ልነግርህ እፈልጋለሁ። አንተ የ6 ወር ዲያስፖራ ነህ። 53% ክርስቲያኒቲ፣ 23% ፕሮቴስታንት እያለ ይወርዳል። 1% አይሁድ እያለ የሚወርድበት አገር ላይ ቁጭ ብለህ አይከብድም? ፕሮቴስታንቶችን መሳደብ አይከብድም? ያያ ዘልደታ ማናት? ራሔል ጌቱ ነች ባልሳሳት። ራሔል ጌቱ ጴንጤ ሆነች ጴንጤ ያልሆነች ወይ ደግሞ ኬር እኮ የኢትዮጵያ ሕዝብ የሚያሳስበው ራሔል ጌቱ ጴንጤ ሆነች ጴንጤ ያልሆነች ማንም የሚያስጨንቀው ሰው የለም። አንተ ነፃነትህን የምታገኝበት እንደ ልብህ በልተህ የምትተኛበት በሰላም ወጥተህ የምትገባበት ከገባ 6 ወር ኬዝን ለማስተካከል ብለህ በፖለቲካና በሃይማኖት ጥላቻ ልታብድ ነው። እስቲ አንተ ወንድ ወልደዋል ወጥተህ አንድ ሶማሌ ወይም አንድ የሌላ ሀገር ኡጋንዳ የሚሆን ግብፅ ወጥተህ እስቲ በከለሩም በጥቁረቱም ስደው በምኑም ስደው ትቀፈደዳለህ። እስቲ በሃይማኖቱ አንቋሽ ትቀፈደዳለህ። እነሱ የሚፈልጉት ሰላም ነው። እንደኛ አይነቱ ደግሞ ሲመጣባቸው የሀገር ቤቱን ጣጣ ችግሩን ስትረሱን የሚያወጣበት ብዙ የሚደረግ ነገር እያለ ቁጭ ብሎ ሰውን የሚያባላ አጠቃቀሙን የማያቅ የወጣበትን የረሳ ለራሱ ጥቅም ሲል ሌላውን አበሳ ውስጥ የሚከት ብዙ። እስቲ አገሩን ወቅ። ጠዋት በሃይማኖት ይመጣል፣ መሀል ላይ በፖለቲካ ይመጣል፣ ከዛ በዘረኝነት በወንት አበደ እኮ በኢየሱስ። አንዳንዴ ያሳዝናል። በቃ ከዚህ በላይ ጭንቀት ያለ አይመስልም። በቃ የሚይዞን የሚጨብጠውን አጥቷል እኮ። ኢየሱስ ግን ከዚህ ጉድም ነፃ ያወጣል። ና ወንድም ወደ ኢየሱስ ና። እንዲህ የሆንክማ አንተ ወደ ሞት አትሄድ። ከዚህ በላይ በቁም መሞት የለም። እንዴ ሰው እንዴት ሁሉንም ባንዴ ይዛሉ ይላል። ይህ እኮ ማበድ እኮ ነው። በኢየሱስ ስም አትቃጠል። አንተ ላይ ያለው አጋንንት እርር ድብን ይበል። ጴንጤ ገና ይሰፋል። ብቻውን ሕይወት ይሰጣል ኢየሱስ። ስሙንንም ነገ ሰኔ 27 ስሙን በመጥራት ብቻ ኃጢአታችንን የሚያስተሰርይልን፣ ስሙን በመጥራት ብቻ የእሳትን ባህር የሚያሻግረን፣ ስሙን በመጥራት ብቻ ችግራችንን የሚያስወግድልን፣ ስሙን በመጥራት ብቻ አልፈታ ያለውን የሕይወታችንን ቋጠሮ የሚፈታልን። ኧረ የምን ስሙን በመጥራት ብቻ? ስሙን በማሰብ በዓሉን በማክበር ዝክሩን መታሰቢያውን በማድረግ በስሙ በስሙ የተራበ በመብላት የተጠማ በመጠጣት የታረዘ በማልበስ ያዘነ የተከዘነ የተጨነቀን ሰው በማጽናናትና በማስደሰት አይዞህ አይዞሽ የፈጠረን ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ያውቃል በማለት ብቻ ወንዶች የ40 ቀን ሴቶችን ደግሞ የ80 ቀን የሕፃን ንጽሕና ጸጋን የሚያሰጠን። ይሄም ስለ መድኃኔዓለም ነው። እሺ ትላለህ። ከዛ ደግሞ ሌላ ቃል መጥቶ እንዲህ ይላል። ነገ ማለትም ሰኔ 21 ከአንድ ቀን በኋላ ኃጢአታችን የሚደመሰስበት ቀን፣ ጸሎታችን የሚሰማበትና ከሰይጣን እስራት ከአጋንንት እስራት የምንላቀቅበት ታላቅ ቀን ነው። አቤት አቤት አቤት! እንኳን አደረሳችሁ፣ እንኳን አደረሰን በእውነት። ኧረ ለመሆኑ ሰኔ 21ን ለምን እናከብረዋለን? የሰኔ 21 የክብረ በዓሉ ታላቁ ቃል ኪዳንስ ከአጋንንት እስራት በማንም ነው የምንፈተው። ፊት ለፊት ቅዱስ እንትና ብለን ባስታወስ ነው በማንም በቃ ይፈታል። ቀኑን ብቻ እየጠበቅ ማስፈታት ነው። ኃጢአታችን ይደመሰሳል። በኢየሱስም ይላል በማርያም ይላል በሌላም ይቀጥላል። ከዚህ በላይ ጨለማ ውስጥ መኖር አለ ካልክ አሳየኝ። ይሄ ድቅድቅ ጨለማ እኮ ነው።
በኢየሱስ ስም ብቻ የክርስቶስ ደም ከኃጢአት ሁሉ ያነጻል ነው ብሎ ሌላ ማንም የለም። ማንም በኢየሱስ ደም ላይ የሆነ ነገር ጨምሮ የሰራ ነገር የለም እኮ ተረት ነው በቃ። ይሄንን እየሰማ ነው ትውልድ ይገሰግሳል ወደ ሲኦል። ኢየሱስ ያድናል። ተመለሱ ወደ ኢየሱስ። ስሙ ይህንን ጉድ ተደብቆ ሲጨፍር የምታዩት ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲሄድ ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገ ቤት ሐሰተኞች አሉ፣ ከናይጄሪያ የመጡ ጠንቋዮች አሉ። እነሱ ብቻ እንትን እንዲህ በግልጽ ከውስጥ የወጡ እንደዚህ በግልጽ የሚናገሩ አባቶች ሲመጡ እንዴት ደስ ይላል። ካህናት ብሎ ነው የጀመሩት ራሱ እንዲህ የሚሰሩ በአፈር በልብስ ምንድነው ስንት ነው የቆጠሩት? ያንን ሁሉ የምታደርጉ ከዚህ ስራ ተቆጠቡ። ቆንጆ ምክር ነው። ሟርትን፣ ድግምትን፣ ጥንቆላን፣ ደብተራን እዛ ተሸክመ ቁጭ ብለህ እዚህ ጋር ጴንጤ ቤት አለ የሚባል አንዳንድ ነገሮችን ለማሳየት እንዲህ አትምጣ። ይሄ ስራ ጥሩ አይደለም ልክ አይደለም ብለህ እዚህ አደባባይ ላይ ለማጋለጥ ሞክር። አትችልም። እዚህ ጋር ለማሳየት ትመጣለህ። አየህ፣ በራሳቸው አንደበት ኢየሱስ ያድናል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ስሙንን ወንድም አለም ቅዱስ ሚካኤል ካንተ ጋር ከሆነ ማን ምን ያመጣል? ሊቀ መላእክቱን ይዘህ እስራኤልን ያሻገረ ባህርን ከፍሎ ያሳለፈ አምላከ ቅዱስ ሚካኤል ካንተ ጋር ከሆነ ማን ምን ያመጣል? እስቲ በዚህ በወጣትነት በወንድነት ብዙ ፈተና፣ ብዙ ስድብ፣ ብዙ ኃላፊነት ተሰጥቶ በምትጨነቅባቸው ነገሮች ሚካኤልን እንዴት ትፈራለህ? ማን ያስጨንቃል? ከመላእኩ የሚበልጥ ከዛ ገናና ከዛ ፈጥኖ ደራሽ ከዛ ከግርማ ሞገስ ካለው መልአክ በላይ የሚበልጥ ላንተ የሚደርስልና እንደዚህ አይነት ንግግሮች በኦርቶዶክሳውያን ዘንድ በጣም እንደ ኖርማልና እንደ ቀላል ነገር ነው የሚታዩት። ልብን ከእግዚአብሔር አንስቶ ፍጡራን ላይ ማድረግ፣ መመካትን፣ መደገፍን ሰዎች ላይ፣ ቅዱሳን ላይ፣ መላእክት ላይ ማድረግ በኦርቶዶክሳውያን ዘንድ በጣም ኖርማል ነው የሚመስል። ነገር ግን መጽሐፍ ቅዱሳችን ላይ አንድም ስፍራ አንድም አገልጋይ አንድም ሰው ከብሉይም ከአዲስም ማለት ነው አንድም ሰው ገብርኤል አለልኝ ሚካኤል አለልኝ ሲል አናገኘው። ይሄ ልጅ እንደውም በቃ አክርሮት ባህሩን ከፍሎ ያሻገረ እንደዚህ አድርጎ የመራ እሱ ካለ እንዴት ትፈራለህ ምናምን እያለ የሚያወራው መጽሐፍ ቅዱሳችን በጣም የሚወደውን ክፍል አንብብላችሁ። መዝሙረ ዳዊት 123 በቅንፍ 124 እንደዚህ ነው የሚለው፣ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። ማን ባይሆን? እግዚአብሔር ከኛ ጋር ባይሆን። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸውን በላያችን በነደደ ጊዜ በዚያ ጊዜ ሕያዋን ሳልን በወጡን ነበረ። በዚያ ጊዜ ውሃ ባሰጠምን ነበረ። በዚያ ጊዜ በነፍሳችን ላይ ፈሳሽ ባለፈ ነበረ። በዚያ ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበረ። ለጥርሳቸው ንከሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጠን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው። እስራኤላውያን ማን እንዳወጣቸው ማን እንደመራቸው ያውቃሉ። እግዚአብሔር ከኛ ጋር ባይሆን ብለው ነው የጀመሩት። ዛሬ ሚካኤል ከኔ ጋር ባይሆን፣ ገብርኤል ከኔ ጋር ባይሆን ታውቃላችሁ፣ የተረዱት በጊዜው የእግዚአብሔር ረድኤትነት የተመለከቱ ሰዎች የትኛውም መጽሐፍ ቅዱሳችን ክፍል ላይ ገብርኤል ስላለኝ ነው ሚካኤል ስላለኝ ነው አላሉ። እግዚአብሔር ስላለኝ፣ እግዚአብሔር ረድኤቴ ስለሆነ፣ እግዚአብሔር ከኛ ጋር ባይሆን ይላሉ። ዛሬ ኦርቶዶክሳውያን እንደ ቀላል ነገር እንደ ኖርማል ነው የሚመለከቱት። እግዚአብሔርን በቃ ለማስቀናት ማለት ነው። ማለት የረዳቸው ያገዛቸው እግዚአብሔር አለ። ከዛስ መልአኩን ይረዳ ገብርኤል ነው እንትን ያለኝ እሱ ነው የደረሰልኝ። በነገራችን ላይ ገብርኤል የደረሰላቸው መልአክ የተላከላቸው ራሱ እግዚአብሔር ልኮላቸው ነው። ስለዚህ ክብሩንና ምስጋናውን ለባለቤቱ መልሱ። በአጭር ቋንቋ ወደ ቦታ ይመለስ። አቅጣጫ የሳተ ነገር አለ፣ ወደ ሌላ እየሄደ ነው። ወደ ቦታ ይመለስ፣ ወደ ዋናው ወደ እግዚአብሔር። ኢየሱስ ያድናል። ኢየሱስ ብቻውን ሕይወት ይሰጣል፣ ከተረትም ያድናል። ኑ ወደ ኢየሱስ።
ስወይንንም ወንድሜ አቤት። ኢየሱስ ጌታ ነው። አመሰግናለሁ ወንድሜ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አመሰግናለሁ ብራዘሬ። ኢየሱስ ጌታ ነው ወንድሜ። ኢየሱስ ጌታ ነው። አዎ ጌታ ነው። የድንግል ማርያም ልጅ ኢየሱስ ጌታ ነው። የአለቆች አለቃ ኢየሱስ ጌታ ነው። የጌቶች ጌታ ኢየሱስ ጌታ ነው። እናውቀዋለን። ለምንድን ነው የምታስጨንቀኝ? ኢየሱስ ጌታ እንደሆነ ሁላችንም እናውቃለን። አታስጨንቁን። ምንድን ነው የምትለኝ? ተፋታኝ በቃ። ኢየሱስ ጌታ ነው ያልከኝ አመንኩ። በቃ ተፋታኝ፣ ተወኝ። አዎ ጌታ ነው። ኧረ ጎበዝ አጨብጭብ። ድራማ እየሰራ ነው። አታስጨንቁን። እኛማ አስጨንቀን መቼ እንተዋለን? ጮህ እስኪወጣ ድረስ ስለ ኢየሱስ እናወራለን እንጂ አታስጨንቁን ብለህ ወደኛ ለምን ትመጣለህ? ይሄንን መልእክት በውስጥ ላይ ተሸክመህ እየሄድክ ላለው አጋንንት ተናገር እንጂ እሱ ጮህ እስኪወጣ ስለ ኢየሱስ እናወራለን። ስለ ኢየሱስ እናውቃለን። ስሙን እየጠራችሁ አታስጨንቁን። አይጋጭም። በኢየሱስ ክርስቶስ እናውቃለን። ጌታ ነው። አታስጨንቁ። ተፋቱ። አጋንንት እኮ ነው። እንዴት ነው ስለ ኢየሱስ ተወርቶ እሱ ጌታ እንደሆነ ተነግሮ ሰው እንዴት ይጨነቃል? የሰላም አምላክ እኮ ነው። ይሄማ ሌላ ነው በውስጥ ላይ ያለው። እሱ ጮህ እስኪወጣ እኛ መቼም ስለ ኢየሱስ ከመናገር ወደ ያለ አንልም። ኢየሱስ ያድናል። ይህንን የመሰለ ቆንጆ ድራማ ሌላ ነገር ለሚሰራ ይሻል። ፓፓ ብለናል። እና ወደ ኢየሱስ እንዲህ እያልክ ወደ ሲኦል እንዳትል አምልጥ። ወደ ኢየሱስ አታስጨንቁ። እንዳስላል ጮህ እስኪወጣ መቼም አንተው። ከዛ በኋላ ነፃ ትሆናለህ። ወንድማችን እኮ ነው። አንተም አላወቅም። አጅሬ ቁጭ ብሎ ነው። ክብር ለኢየሱስ ይሁን። እና ወደ ኢየሱስ ስሙ። ይሄንን ጉድ ስሙ። ሐሰተኛ ነቢያት ትላላችሁ። ሐሰተኛ ምእመንም አለ ለካ። ይሄን ነብይ ከምትቃወም ድንጋይ የጫና ሲኖ ፊት ቀድመ ሄደ ብትጨፈለቅ ይሻላል። መንገድ ልቀቅ። ለእግዚአብሔር ልጆች ቢዚ አታርግ። ሰፈር መንደሩ ኔትወርክ ዛሬ መጣሁት ትንቢት ብለው ስለሚለፈለፉ ሰዎች ልናገር አይደለም፣ ስለ ሰውየው ነው። ይህ ሰውዬ 2007 አካባቢ ተማሪ ሆኜ አዳማ አውቀዋለሁ እና ከትምህርት ቤታችን ጎን ትልቅ ቸርች ነበር። እዛ ቸርች እንሄድ ነበርና በቃ ከሱዳን ነው የመጣሁት እንደዚህ ሆኜ እንደዛ ሆኜ ምናምን ይላሉ ሰውየው። ከዛም ደግሞ የኛ ቸርች አዳማ ከቦሌ መድኃኔዓለም ቤተክርስቲያን ጎን ነውና እዛም ይመጡ ነበር። ቻናል ላይ በጣም ብዙ ቻናል ላይ ይቻላል። ምን ልላችሁ ፈልጌ ነው፣ እንደዚህ ከዚህ በፊት እኔ ቸርቾች ላይ አልሄድኩም ማለት አይደለም፣ ግን የእውነት የእግዚአብሔር ቃል ሲገባ እንዴት መኖር እንዳለብን ሲገባ እንተውና ከእግዚአብሔር ጋር እንነጋገራለን። መዝሙሩን አቁመን ይሄ ሰውዬ የምታውቁ ሰዎች እንድታደርሱልኝ ፈልጌ ነው። ጋሼ ትንቢት ፍለጋ ይዙሩ። ከትንቢት ሁሉ የጸና የእግዚአብሔር ቃል እጃችን ላይ ያለ በዚህ እድሜው በየቦታው እየዞሩ እርሱን መነገጃ ሲያደርጉ ምን ይሰማዎታል? ሁለተኛ ደግሞ ቃሉ አይበልጥም ወይ? ጽድቁና መንግስቱን እሹ አይደለም የሚለው ቃሉ አይበልጥም ወይ? ወጣቱ በነቃበት ዘመን እርሱ እንዴት መንቃት አቃቱት? እና ንቁልን ፈልጌ ነው። ዛሬም የሐሰተኛ ነቢያቶች መጠቀሚያ የሆናችሁ ሰዎች፣ ትንሽ ዝርዝር ሳንቲም ስትሰጣችሁ ወጣችሁ የሌለውን የምትናገሩ ሰዎች 100 ቢሊዮን ብር ገባ። ኧረ በኢየሱስ ለ100 ብርና ለ200 ብር እንድታወራለህ? ከፍ አድርጎ ብስጡ ምን እንደምትናገር እኔ ግራ ገባኝ። ኢየሱስ ያድናል። የሆነ ነገር እኮ እድሜ ይገድባል። እውነትም ወጣት በነቃበት ዘመን አባት ሆኖ ቃል አያነብም ትንቢት። ኧረ በኢየሱስ ኧረ ኢየሱስ ያድናል። ስሙ የለንም። ቸርቹን ዘግቶ ቁልፉን ቆልፎ ቁልፉን ይዞ የሄደ ፖሊሱ ሳይሻል አይቀርም ከናንተ። ምንድነው? የጌታን ቤት ልስራ ነው ያልኩት። የእግዚአብሔርን ቤት ልስራ፣ የተዘጋውን ዳግም እናቋቁም ነው ያልኩት። ሌላ ምን ጥፋት ተናገርኩ? ምን ነኳቸው? እናንተ ምናችሁ ተነካ? ለምንድነው ሼር ኮፕሊንግ አድርጋችሁ ዶክተር ነብዩ ጩፋ ጋር ማታደርሱት? ቀጥሎ ደግሞ ለሚረዱ ሰዎች ሼር ኮፕሊንግ አድርጋችሁ ቤተ ኢየሱስ ዳግም እንድትቆም ማታረጉት ለምንድን ነው? ለምንድን ነው ማታረጉት? ምንድነው ያጠፉት? የእግዚአብሔርን ቤት እንስራ፣ ህዝቡ ይዳን፣
በእኔ አገልግሎት እንዲድኑ እግዚአብሔር የመደባቸው ሰዎች ለነፍሴ የሰጣቸው ሰዎች አሉ። እነሱ ይዳኑ። ለእኔ ለአገልግሎት እግዚአብሔር እኔ ጋር እንዲፈወሱ ነፃ እንዲወጡ ሲሾመኝ ያዘጋጃቸው ሰዎች አሉ። እነሱ ይዳኑ ነው ያልኩት። ስለዚህ የተዘጋው ትልቅ የሆነው ቸርች ተዘግቷል። ያንን ዳግምና እናቋቁም ነው ያልኩት። ምን አጠፋውና ነው ማታበረታቱን? ለምንድን ነው በእኔ ላይ ጎበዝ? እናበረታታለን። በርታ፣ ስራ ሰርተ ብላ። እሺ አንተ ጠንካራ ሰው ነህ፣ ገና ወጣት ነህ፣ ምንም አላጠፋም። ሰርተ ብላ ነው የምንለው። ሰርተ ብላ። ይሄ አያዋጣም። በአንተ በኩል የሚድን አርተው። ስለ ህዝቡ አትጨነቅ። ስለ አካውንት ስለምታገኘው ገንዘብ ተጨንቃ ስራ። ሌብነትን አናበረታታም ነው ያልነው። ከስር ያለው በዘይትና በጨው ንግድ ላይ እንደገና ገዝታችሁ ስጡ ነው። ኧረ ኢየሱስ ያድናል። ሰርተ ብላ። ስህተትን ስንቃወም መጠንቀቅ ያለብን ይሄ ነው። ስህተትን ስንቃወም የጸጋ ስጦታን በሰው ብቃትና ችሎታ ከሚተካ አስተሳሰብ መጠበቅ አለብን። ለቸርች ሂር የመንፈስ ቅዱስን ስጦታ በሰው ችሎታ የሚተካ የሰው ችሎታ አይናቅም፣ የእግዚአብሔር ስጦታ ስለሆነ። የጸጋ ስጦታ ግን ሌላ ነው። እግዚአብሔር በጸጋ ስጦታ ቢሞላን ነው የሚሻለው። የቸርችን አሰራር በጸጋ ቢሞላት፣ ትንቢት ቢኖር፣ ፈውስ ቢኖር፣ ታምራት ቢኖር፣ መናፍስትን መለየት ቢኖር፣ ጥበብን መናገር ቢኖር፣ ዕውቀትን መናገር ቢኖር ነው የሚሻለን። በመንፈስ ቅዱስ ብንመራ ነው የሚሻለን። በጸጋ ስጦታዎች ብንሞላ ነው የሚሻለን። የጸጋ ስጦታዎች ባለጠጎች ብንሆን ነው የሚሻለን እንጂ ድርጅታዊ አሰራር እያረግናት የመንፈስ ቅዱስን ምሪት በስልታዊ እቅድ እየተካን ስትራቴጂክ ፕላን እየወረስን ከዓለም በአቅም ተንቀሳቅሳ ነው እንዲህ ዓለምን የወረሰችው ሐዋርያት ሥራ ላይ ያለች ቤተክርስቲያን። በአቅም ቢንቀሳቀሱ ሮማ የሚያክል ኤምፓየር ላይ የወንጌል ባንዲራ ይውለበለብ ነበር። በገንዘብ አቅምና በሰው ችሎታ አቅም ተንቀሳቅሰው ነው ዓለምን የወረሷት። ወንድሞቼ እናቶቼ፣ ከተኪነት እግዚአብሔር ይጠብቃችሁ። very dangerous። የእግዚአብሔር ጉብኝት ከተለያት ቤተክርስቲያን ባዶ ህንጻ ትሆንና ቱሪስት የሚጎበኛት ትሆናለች። የእግዚአብሔር ጉብኝት ነው የሚያስፈልገን። ሱፐርናቹራል ነው የሚያስፈልገን። አምልኳችንን የሚያሞቅ ያላሰብነውን የሚያስጸልይ ወደ አላሰብነው አይነት ነገር የሚወስድ ስሜታችንን የሚነካ እንጂ በሰው መዋቅርና በሰው አሰራር ብቻ ገና ግማሽ ሰርቪስ ላይ የሚያስተኛ ነገርም እኮ ልክ አይደለም። የሆነ ነገር እኮ ያስፈልጋል። ላይፍ ጊቪንግ ስፒሪት ያስፈልጋል። መነቃቃት ያስፈልጋል። መነሳሳት ያስፈልጋል። ስህተትን ስንቃወም መጠንቀቅ ያለብን ይሄ ነው። ስህተትን ስንቃወም ግን የመንፈስ ቅዱስ ኢምፓወርመንት አይ ካንት ዱ ኢት፣ ያለ መንፈስ ቅዱስ አይ ካንት ዱ ኢት፣ ማረጋውን ላረጋ አልችልም ነበር ተምሬው አይደለም። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። እንደነዚህ ያሉ ሐሰተኞች መሃል ላይ ገብቶ እውነት የሚናገሩ ሰዎችም ሲመጡ እኛ አንቀበልም እኮ። አሁን ላይ ግራ እየገባን ነው። ማን ነው እውነተኛ ማን ነው ሐሰተኛ? ትውልድ እኮ ግራ እየተጋባን። እንግዲህ መጽሐፍ ቅዱስ የሚናገረው መመሪያ መከተል ነው፣ በፍሬያቸው መለየት ነው እንጂ አሁንም ጌታ ይናገራል፣ አሁንም ይሰራል። ይሄንን አምናለሁ። ይሄንን ፓርት ደግሞ አሽቀንጥረው ጥግ ላይ የጣሉ ሰዎችም አሉ። የለም አሁን እኔ አምናለሁ፣ ዛሬ መንፈስ ቅዱስ ይሰራል፣ ግን ሐሰተኞች እንዲያሸኑ ይፈልጉ። ስለዚህ ተጠንቅቃችሁ ትክክለኛውን ነገር መቀበል አለባችሁ። ይሄንን ስናወራ ደግሞ ሄዳችሁ የግል ሱቅ ላይ ገብታችሁ እንዳትበሉ። ዛሬም ላንቺም ለኔም ለሁላችንም ይናገራል። በርከክ ማለት ነው። በትክክለኛው ልብ ይናገራል ጌታ። ከሐሰተኞች ራሳችሁን ጠብቁ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።